ሌላን ለቆ እንዲመጣ ብዙ ነገሮች ብንጠርም ብዙ ተንኮሎችን ብንሰራም ግን በዚህ ልክ ደግሞ አብርሃምን ተጎድቶ የሆነ ነገር ሆኖ ዝቅ ብሎ አለ አይደለ እንደ እብድ ነው የሚመስለው አብርሃም እንደ እብድ ሆኖ ማየት አብርሃምን በጣም ለኔ ከባድ ነው። እኔ እንጃ አላቅም። እኔ እንደ ህፃን ልጅ ወይ ደግሞ እንደ እብድ እሱን ስመለከተው ከዚህ በፊት እኔ አብርሃም የሚያምርበት ሲናገር የሆነ ነገር ሲያደርግ ነው እንጂ በዚህ ልክ እንደዚህ ደግሞ ሲሆን ጭንቅላቱ እንደተነካ ሰው ወይ ደግሞ መንገድ ላይ ይሄ የሚቅሙ የሚያጨሱ እንደዚህ የሚጠጡ አንጎላቸውን የሳቱ በሽሻ በምናምን በአሽሽ አንጎላቸውን እንደሳቱ ሰዎች ቆሞ ሳየው እኔ ውስጤ ራሱ ከበደኝ። እንደ በፊቱ የራሱን መኪና ይዞ አይደለም የሚመጣው አይደለ በራይድ በምናምን ነው የሚመጣ። ይሄ ነገር ደግሞ ትክክል ነው ብዬ አላስብም። ይሄ ልጅ ኖርማል ቢሆን ኖሮ አብርሃም መኪናውን ትቶ እንዴት በራይድ ሊመጣ ይችላል? አንደኛ ነገር እንዴት መኪናውን ትቶ በራይድ ሊመጣ ይችላል? ይሄ ውስጤ ላይ እንትን እኔ ሩታ ይሄን ነገር ታደርጋለች እያልኩኝ አይደለም። ሩታ ሙሉ በሙሉ ማውነባት ልጅ ናት። ምንም አይነት ነገር ልታደርግ የምትችል ልጅ አይደለችም። አታደርገው። ምክንያቱም ነገ የልጇ አባት እብድ ሆኖ እንድታገኙ አትፈልግም። የልጇ አባት ጎዳና ላይ ወድቆ ማየት አትፈልግም። ምክንያቱም ነገ የሷም ታሪክ ነው። ልዑሌን ይዛ መንገድ ላይ የሄደች ይሄ እኮ የልዑል አባት ነው የሚባልበት ሁኔታ ስላለ ጨርቁን ጥሎ አብዶ እንደዚህ አሁን ካለበት ደግሞ ይሄ ነገር እየተባባሰ ከመጣ ደግሞ ነገ ከነገ ወዲያ ምን ላይ እንደሚወድቅ ታውቁታላችሁ። በእንደዚህ አይነት ሁኔታ ሆኖ እነጋሽዬን የመጥራት ፍላጎት ባይኖረኝም ነጋሽዬ ኑ ልጃችሁ እንደዚህ ሆኗል ብዬ ማለት ባይኖርብኝም ግን እንደ አንድ ሰውኛ ደግሞ ይሄ ነገር ይመለከተኛል። ምክንያቱም በእጁ በልቻለሁ፣ በእጁ ጠጥቻለሁ። በእጁ በልቼ በእጁ ጠጥቼ ደግሞ ይሄ ልጅ እንደዚህ የማይሆን ነገር ውስጥ ሆኖ ዝም ብዬ ማለፍ ደግሞ ትክክለኛነት አይደለም። ሌላ ቁስል ነው። ሌላ ቁስል አይምሮ ዘገምተኛ ቤት ላይ አይምሮ ዘገምተኛ ልጅ ቤት ላይ እንደማሳደግ ነው። አሁን አብርሃም ያለበት ሁኔታ ከሩታ ጋር ቢቆይ አይምሮ የሳተ ልጅ አይምሮ ዘገምተኛ ልጅ ቤት ውስጥ ማሳደግ ነው። ምናልባት በተለያዩ የሕክምና እንትኖች ሰውን የማደንዘዣ መድኃኒቶች ምኖች ሊሰጡ ይችላሉ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለው። እግዚአብሔር ይመስገን ደህና ነኝ። ምናልባት አንዳንድ ነገሮችን አይታችሁ እናንተም ደብሯችኋል፣ እኛም ደብሮናል። በህይወታችን ውስጥ ብዙ ነገሮች እየመጡ እንዳሉ እናንተም ታውቃላችሁ፣ እኛም እንትን እያልን ነውና ቤተሰቦች፣ ለማንኛውም ሁላችሁም ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ሰላማችሁን ብዙ ታርጉላችሁ። እግዚአብሔር ቸርነቱን ረድኤቱን ሰጥቷችሁ በቃ ያሰባችሁት ነገር ሙሉ የምታሳኩበት አመት ወይም ወራት እንዲሆንላችሁ እመኛለሁ። እንግዲህ ያው ዛሬ አንዳንድ ነገሮችን ልላችሁ ነው የመጣሁት። ከሩታ ጋር አብረን የተወሰነ ነገሮችን ለማውራት ሞክረናል። ሩታም ያለችኝ ነገር ስላለ ከዛ በተጨማሪ ደግሞ አብርሃም ደግሞ ያለበትን ነገር በማስተካከል ዛሬ ምን ማድረግ እንዳለብንና ወዴት ልንሄድ እንደሆነ እያንዳንዱ ነገር ልነግራችሁ ነው የመጣሁት ቤተሰቦች። እያንዳንዱ ነገሮች በልክ አሁን እንደ እንትን ምንድነው በፍላጎት ታቅዶበት ወይ ደግሞ የሆነ ነገር ተደርጎ የሆኑ ነገራቶች እንዳልሆኑ እየተፈጠሩ ያሉት ነገራቶች በሙሉ ማለት ነው ታቅዶበት ወይ ደግሞ የሆነ ታስቦበት የሆኑ ያሉት ነገሮች ባለመሆናቸው ብዙ ነገሮች ድንገት በመፈጠራቸው ብዙ ድንጋጤም ብዙ ረብሻን ብዙ ነገሮችን ፈጥሯል። ከነጋሽዬ በኩልም አንዳንድ ነገሮችን ተብለናል። እናንተ ያላችሁ በዚህ ልክ ልጅ እንዴት እንደዚህ ይሆናል ምናምን ተብሏልና ያው ነጋሽዬም ትክክል ናቸው። ሁሉም ወደዚህ የመምጣት ነገር እያሳዩ ነበረ። በዚህ ሁኔታ አብርሃም ከሚቀጥል ከሆነ ነጋሽዬ ሙሉ ፋሚሊው መጥቶ እዚህ አብርሃምን ይዘውት ሊሄዱ እንደሚችሉ ነግረውናልና ቤተሰቦች እኔ ይሄ ነው ማለት አልችልም። ምንም እንኳን ከሩታ ጋር ብዙ ነገሮችን ባሳልፍም ከሷ ጋር ብዙ ነገሮችን ብናወራም እንትን ብንልም አሁን እየተፈጠረ ያለው ነገር እንደ አንድ ወንድም እንደ ወንድነቴም ከዛ በተጨማሪ ደግሞ እንደ ሰውኛም ትክክል እንደሚያስብ ሰውም ደግሞ ያለው ነገር ትክክል ነው ብዬ አላስብም። ምናልባት እዚች ቦታ ላይ ነበረ አብርሃም ራሱ ቆሞ ነገሮችን ሲያወራ ወይ ደግሞ የሚፈጠረው ነገር ልክ እንደ ህፃን ልጅ እንደ ልዑል ቁልጭ እያለ ሲመለከት የነበረው እኔ ምን እንደሆነ ምን እየተፈጠረ እንዳለ ምናልባት እንደዚህ አይነት ነገር አጋጥሟችሁ የሚያውቅ ሰው ካለ
እንደዚህ ነው ብላችሁ ብትሉንና ያንን ነገር ደግሞ የምናስተካክልበት መንገድ ቢኖር በጣም መልካም ነው ብዬ አስባለሁ። ይሄ ነገር ደግሞ ሲፈጠር ሩታ ምንም ነገር እንደማታውቅ ነው የተናገረችው። ምንም ነገር ይሄ ሁሉ ነገር እየሆነ ያለው አብርሃም እንዴት እንደዚህ እያደረገ ያለበት ምክንያት ምንም እንደማታውቅና ምንም እንደሆነ እየሆነ እንዳለም ግራ እየተጋባችበት ሁኔታ ነው እሷም ያለውና እኛ ደግሞ ሁላችንም አብርሃም ወደ ሩታ መመለሱ ብቻ ሳይሆን አብርሃም ወደ ሩታ መመለሱ ወይ ደግሞ ከማስደሰት ወይ ደግሞ የሆነ ነገር ከመፍጠር ባሻገር ደግሞ በምን አይነት ሁኔታ ነው ይሄ ልጅ የተመለሰው ምን ሆኖ ነው የሚለውን ነገር ማሰብ መቻል ይኖርብናል ማለት ነው። እኔ በቃ ስራ መግባት ራሱ ከብዶኝ ይሄ በነገራችን ላይ ስራ ነበርኩኝ ብዙ ዛሬ ማስፈርማቸው ብዙ ውሎች ነበሩ ብዙ ነገሮች ነበሩ እግዚአብሔርን ይመስገን እነዛ ነገሮች በሙሉ እቺ ብዙ ማስፈርማቸው ውሎች ነገሮች አሉ ምናምን ከስራ አንፃርና እነዛ ነገር ትኬ ቅድሚያ ሰጥቼ እያወራሁት ያለሁት ስለ አብርሃም የሱ ነገር ስላስጨነቀኝና ስለረበሸኝ ነው። እኔ እንጃ አላቅም ምን አድርጌ እኔን ነገር ልገልጸው እንደምችል ምን አድርጌ ነገራቶችን ማስተካከል እንደምችል እኔ እንጃ እንዴት ሊሆን እንደሚችልም አልገባኝም። እኔ በነገራችን ላይ ለእንደዚህ አይነት ነገሮች በጣም አዲስ ነን። እኔ ከሄርሜላ ጋር እልህ ብንያያዝም ሄርሜላን ለቆ እንዲመጣ ብዙ ነገሮች ብንጠርም ብዙ ተንኮሎችን ብንሰራም ግን በዚህ ልክ ደግሞ አብርሃምን ተጎድቶ የሆነ ነገር ሆኖ ዝቅ ብሎ አለ አይደለ እንደ እብድ ነው የሚመስለው አብርሃም እንደ እብድ ሆኖ ማየት አብርሃምን በጣም ለኔ ከባድ ነው። እኔ እንጃ አላቅም እኔ እንደ ህፃን ልጅ ወይ ደግሞ እንደ እብድ እሱን ስመለከተው ከዚህ በፊት እኔ አብርሃም የሚያምርበት ሲናገር የሆነ ነገር ሲያደርግ ነው እንጂ በዚህ ልክ እንደዚህ ደግሞ ሲሆን ጭንቅላቱ እንደተነካ ሰው ወይ ደግሞ መንገድ ላይ ይሄ የሚቅሙ የሚያጨሱ እንደዚህ የሚጠጡ አንጎላቸውን የሳቱ በሽሻ በምናምን በአሽሽ አንጎላቸውን እንደሳቱ ሰዎች ቆሞ ሳየው እኔ ውስጤ ራሱ ከበደኝ። ምንም እንኳን ነገራቶችን ከዚህ በፊት ያደረገው ነገር ትክክል ነው ብዬ ባላስብም ግን እንደ አንድ ወንድም ደግሞ ይሄ ነገር ትክክል ነው ብዬ አላስብም። ምን እስካሁን ድረስ ብዙ ነገሮችን ለማድረግ የሞከርነው ከሩታ ጋርም ነገራቶችን ለመሄድ የሞከርነው ምናምን ሁሉን ነገር በዜሮ አባስተን አብርሃም ያለበትን ሁኔታ አብርሃምን ጤንነቱ እንዲመለስ እኔ ከጤናው ነው ብዬ አላስብም። ምክንያቱም እኔ የፈለገ ተአምር ቢፈጠር አብርሃም በሄርሜላ እንኳን እንደዛ ወድቃ እንደዛ ፌንት በልታ እንደዛ ራሷን ስታ እያለች ምን ሆና ነው እቺ ልጅ ብሎ ተደናግጦ ከየትም ብሎ መኪና ውስጥ ከቶ ይዟት ሊሄድ የሚችል ልጅ አሁን እንኳን አብርሃም ሲመጣ እኮ እንደ በፊቱ የራሱን መኪና ይዞ አይደለም የሚመጣው አይደለ በራይድ በምናምን ነው የሚመጣ። ይሄ ነገር ደግሞ ትክክል ነው ብዬ አላስብም። ይሄ ልጅ ኖርማል ቢሆን ኖሮ አብርሃም መኪናውን ትቶ እንዴት በራይድ ሊመጣ ይችላል? አንደኛ ነገር እንዴት መኪናውን ትቶ በራይድ ሊመጣ ይችላል? ይሄ ውስጤ ላይ እንትን እኔ ሩታ ይሄን ነገር ታደርጋለች እያልኩኝ አይደለም። ሩታ ሙሉ በሙሉ ማውነባት ልጅ ናት። ምንም አይነት ነገር ልታደርግ የምትችል ልጅ አይደለችም። በተለይ እንደዚህ የሆነ ነገር ተደረገበት የሆነ ነገር ሆነ ብላችሁ የምትሉ ሰዎች ሩታ አታደርገው። ምክንያቱም ነገ የልጇ አባት እብድ ሆኖ እንድታገኘው አትፈልግም። የልጇ አባት ጎዳና ላይ ወድቆ ማየት አትፈልግም። ምክንያቱም ነገ የሷም ታሪክ ነው። ልዑሌን ይዛ መንገድ ላይ የሄደች ይሄ እኮ የልዑል አባት ነው የሚባልበት ሁኔታ ስላለ ጨርቁን ጥሎ አብዶ እንደዚህ አሁን ካለበት ደግሞ ይሄ ነገር እየተባባሰ ከመጣ ደግሞ ነገ ከነገ ወዲያ ምን ላይ እንደሚወድቅ ታውቁታላችሁ። ያን ነገር ሆኖ መመልከት አትፈልግም ሩታ። ስለዚህ ሩታ ደግሞ ይሄን ደግሞ ሊትራሊ ልታረገው የምትችለው ነገር አይደለም ጭራሽ። ፕላስ ደግሞ እየሆነ ያለው ነገር በዙሪያውም ያሉ ሰዎች ፈረንጁንም ብትሉት ካሊውም ብትሉት ማንንም ብትሉትም በይሳት የሆነ በዚህ ልክ እንደዚህ ነገራቶችን አብርሃም እንዲጎዳ የሆነ ነገር ውስጥ እንዲገባ የሚያደርጉ ሰዎች ናቸው ብዬ አላስብም። ግን ከዛ በተጨማሪ አብርሃም በዙሪያው ብዙ አስመሳይ ጓደኞች አሉት። ብዙ ሊጥሉት የሚፈልጉ ብዙ እሱን እንትን ብለውት አሸማቀውት የሆነ ነገር አድርገውት እነሱ የበላይ ሆነው ወይ የሆነ ነገር ሆኖ ማየት የሚፈልጉ ሰዎች እንዳሉ እናውቃለን። ከዚህ በፊት ብዙ ነገር ያደረጉ ሰዎች እንዳሉ እናውቃለን። ምናልባት እነዛ ሰዎች አሁን ሩታና አብርሃም ያሉበትን ሁኔታ በመጠቀም ይህን ነገር አድርገውት ከሆኑ በህግም እንደገና ደግሞ በሰማይ ቤትም በደንብ የምንፋረዳት ነገር ይኖራል። ግን ለማንኛውም እኔ ዛሬ አንደኛ መጣጤ ምንም እንኳን አብርሃም በእንደዚህ አይነት ሁኔታ ሆኖ እነጋሽዬን የመጥራት ፍላጎት ባይኖረኝም እነጋሽዬ ኑ ልጃችሁ እንደዚህ ሆኗል ብዬ ማለት ባይኖርብኝም ግን እንደ አንድ ሰውኛ ደግሞ ይሄ ነገር ይመለከተኛል። ምክንያቱም በእጁ በልቻለሁ፣ በእጁ ጠጥቻለሁ።
በእጁ በልቼ በእጁ ጠጥቼ ደግሞ ይሄ ልጅ እንደዚህ የማይሆን ነገር ውስጥ ሆኖ ዝም ብዬ ማለፍ ደግሞ ትክክለኛነት አይደለም። እኔም ደግሞ ነገ ከነገ ወዲያ የምወቀስበት እዚህ ታሪክ ውስጥ የአብርሃም ህይወት ውስጥ እስካለሁና የሱ ታሪክ ደግሞ አባል እስከሆንኩኝ እሱ ላይ ለሚፈጠሩና ለሱ ላይ ለሚከሰቱ ነገሮች ደግሞ አንድ ከሱ ጋር ሆኜ ነገሮችን የምመለከት ነገሮችን ለማሳለፍ ነገሮችን እንትን ለማለት እየለፋው እንዳለ ሰው ሆኜ ስመለከተው ጋሽዬና ሙሉ ፋሚሊው መምጣት አለበት። ይሄን ነገር በምንም አይነት ሁኔታ በዛም በዚህም ብለው ልጁ ትክክለኛ አቋሙ ትክክለኛ ማንነቱ እንዲመለስ ማድረግ መቻል አለባቸው። ገብቷቸዋል። ስለዚህ ይሄ ነገር እንዲመለስ እኔ አሁን ማድረግ ካለብኝና ከምፈልገው ነገር አንፃር አሁን ቢያንስ ወደ ሐኪም ቤት መሄድ ካለበት ምንም ማድረግ ካለበት እያንዳንዱ ከሱ ጓደኞችንም ሆኑ በሏቸው ከዚህ በፊት ማላናገራቸውን ከዚህ በፊት ተጣልተን የቆየናቸውን እኔ ምንም ልሁን ይስደቡኝም ይናቁኝም ምንም ይበሉኝም ለአንድ ሰው ያረኩት ነገር ነው። አይደብረኝም። በማንኛውም ሁኔታ እንደማግዛቸውና በማንኛውም ሁኔታ ከጎናቸው ሆኜ ልጁን ከፈለገ ጸበል ከፈለገ ምንም ይዘነው እንደምንሄድ በዚህ አጋጣሚ ልነግራቸው እፈልጋለሁኝ። እና ደግሞ ይሄ እንደዚህ ሆኖ ከሩታ ጋር ይቀጥል የምትሉ ሰዎች ደግሞ ካላችሁ መጀመሪያ ራሳችሁ መርምሩ። ራሳችሁ ትክክለኛ መሆናችሁ ጭንቅላታችሁ ትክክል መሆኑን መርምሩ። ይሄ አሁን በእንደዚህ አይነት ሁኔታ ከሩታ ጋር የሚኖረው ኑሮ ሳይሆን ሌላ ህፃን ልጅ የማሳደግ ነው። ሩታ የሚሆንባት ሌላ ህፃን ልጅ ምንም እንኳን እልህ ቢይዛትና ከሱ ጋር አብራ ጊዜ ማሳለፍን አብራ የፍቅር ህይወት መኖር ብትፈልግም ህፃን ልጅ ማሳደግ ነው የሚሆንባት። እና እኔ እንኳን ምንም ያህል የሩታ ምርጥ ጓደኛ ምርጥ ወንድም ብሆን እንኳን በዚህ ልክ አብርሃም እንደዚህ እንዲሆን አልፈልግም። ገብቷቸዋል። ልጁም ሲያድግ በነገራችን ላይ ይሄ አሁን እየተመለከታችሁ ያላችሁት ነገር ነገ ከነገ ወዲያ ልዑሌም ሲያድግ አብርሃም በእንደዚህ አይነት ሁኔታ እግዚአብሔር ያድርገውና ከቀጠለ አባቴን እንደዚህ ያደረጉት እነዚህ ልጆች ናቸው፣ እነዚህ ጓደኞች ናቸው አብርሃምን እንደዚህ ያደረጉት ብሎ ማለቱም አይቀር ነው። እግዚአብሔርን ነው የምላችሁ። አብርሃም በእንደዚህ አይነት ሁኔታ የሚቀጥል ከሆነ ነገ ከነገ ወዲያ አመት ከ5 ከ6 አመት በኋላ ታሪክ የያዘው ነገር ነው። ወንድሞቹ ጓደኞቹ አብርሃምን እንደዚህ አደረጉት ተብሎ ነው የሚባለው። ስለዚህ አሁንም ቢሆን እንደዚህ አይነት ነገር የማይረባ ነገር የምታስቡ ሰዎች ካላችሁ ይሄ ለማስጠንቀቂያም በሉት እንደምንም በሉት እንደፈለጋችሁ መመልከት ትችላላችሁ። ይሄንን ነገር ልንገራችሁ፣ ማሳከም ካለባችሁ ልጁን አሳክሙት፣ ካልሆነ ወደ ቤተሰቦቹ ስጡትና ወደኛም አብርሃምን ይዘን ወደ ቡታጅራ እንሂድ። ምንም እንኳን ጥፋት አጥፍቶ ቢሆንም ምንም ቢልም ነገራቶች ትክክል አይደሉም ብለን ብንልም የሱን ክፉና የሱን መውደቅ ጠላታችን አይደለም አብርሃም። ወይ ደግሞ ቤተሰብ ለቤተሰብ ደም አልተቃባንም፣ የሆነ ነገር አልሆንም። በቃ ነገራቶች ናቸው ያልተስማሙን ያልተመቻቹን። ያንን ነገር ደግሞ ፈተን ነገ የሚስተካከልበት ነገር ይኖራል። አብርሃም ከማንም ጋር ይሁን ከማንም ጋር ደስታውን ሰላሙን ያገኝ። ፍቅር በነገራችን ላይ ትዳርና ፍቅር በጸብ በጉልበት በአምባጓሮ በረብሻ የለም። አንድና አንድም ነግራችሁ ነገር ፍቅር በረብሻ በአምባጓሮ የለም። አሁን አብርሃም ጭንቅላቱን ስቶ ፈዞ እንደዚህ ማናት ምንድናት ብሎ እየተመለከተ ያለ ልጅ ስለሆነ ይህን ልጅ ደግሞ ግዴታ ማሳከም ስላለብን ይህን ነገር ነጋሽዬ ማወቅ ስላለባቸው መምጣትም ስላለባቸው ይህንን ነገር በሙሉ በእኔ በኩል የእናንተን ሀሳብ አላቅም። ፋሚሊ ማወቅ አለበት። ይህን ነገር ግዴታ መስማት አለባቸው። ከዚህ በፊት ሩታና አብርሃም በተጣሉ ሰዓት ጋሽዬ ነበረ ብዙ ነገሮችን እንትን ሲለን የነበረው ሲመክረንም እኛንም ስናጠፋ እንደዚህ ብሎን የነበረው እና ደግሞ ነገ ተወቃሽ ላለመሆን እንደገና የምሮ ጸጸትም በሰማይ ቤት የሚያስጠይቅ ነገር ስለሆነ እየሆነ ያለው ነገር አብርሃምን ይዘኑ ወደ ቡታጅራ እንድንሄድ አስቤያለሁ። እኔ ምናልባት የእናንተን ሀሳብ ምን እንደሆነ አላውቅም። ገና ለገና ትላንትና ይሄ ልጅ የሆነ ጥፋት አጠፋ ተብሎ የሆነ ነገር አደረገ ተብሎ እንደዚህ ጎዳና ምንጥለው ወይ የምንረሳው ልጅ አይደለም። ለዛ ነው ይሄንን ነገር በሙሉ ላድርግ ብዬ እያልኩት ቤተሰቦች እና አሁንም ቢሆን አንድና አንድ ምነግራችሁ ነገር እኔ ይሄ ሁሉ ነገር ሲፈጠር አንድን ማረሳው ነገር ቢኖር ደስታ ነው።
ደስታ ምንድነው? ደስታ የሁሉ ነገሮች ሲፈጠር አሁን እሱ ደስታም በነገራችን ላይ እኔ አንዴ አይምሮዬ እንደዚህ ያለብኝ ምንድነው ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ሳክሪፋይ እየከፈለ ያለው በጣም እየተጎዳ ያለው ነገራቶችን እንትን እያለ ያለው ሩታና አብርሃም ፍቅር ጊዜ ማሳልፈዋል፣ ምንም አድርገዋል፣ ነገሮችን ተመልክተዋል። ደስታ ግን ይሄን ነገር በሙሉ አልተመለከተም። የፍቅር ጊዜውንም ምኑንም አላጣጣመም። በዚህ ሰዓት ደግሞ ይሄ ሁሉ ነገር የሚባባሰውና ሩታ ቀስሟም የሚሰበረው ነገራቶችም የሚከብዷት ቅስሟም የሚሰበረው በዚህ አጋጣሚ አብርሃም ላይ የሆነ ያለው ነገር ነገ እኔ ላይ ይከሰትብኛል ብሎ አስቦ ከሀገር ከወጣ ሩታ ቅስሟ ይሰበራል። በጣም ማለት ነው በጣም እና አሁንም ቢሆን ከበስተጀርባ ነገሮችን እያቦካችሁ ይሄ ልጅ እንደዚህ ሆነ ብላችሁ እንትን ከማለት ይልቅ ወደ ሐኪም ቤት መውሰድ ካለባችሁ ሙሰዱት። ለመሰላችሁ እንደዚህ እያልኳችሁ ያለሁት እናንተ ታሸሹታላችሁ። ልጁን በዛም ብላችሁ ታሸሹታላችሁ። በቃ በዚህ ብላችሁ አሮጣችሁ ቤት ውስጥ ነው በራይድ የምትወስዱት፣ የሆነ ቦታ ላይ የምትወስዱት በእንትን ነው። ይሄ ነገር ደግሞ እራሳችሁ ያውቃችሁ ልጁን የሆነ ጉዳት ውስጥ ለመክተት ነው ወይ የሆነ ነገር ለማድረግ ነው። ማንንም ብሌም ማድረግ አልፈልግም፣ ግን የሆነ ነገር ውስጥ እንዲገባ ፈልጋችሁ ካልሆነ በስተቀር ይሄ ልጅ ጭራሽ አንድ ሰው ካላበደ አይምሮን ካልሳተ የሆነ ነገር ካልሆነ እዚች ጋር አዲስ ያለችው ሚንከባከባት ፍቅረኛው እንዲ ቁጭ ብላም አይደለም ፌንት ለክላ ወድቃ እንዴት ምን ሆነሽ ነው ብሎ ይጠይቃል። ጭራሽ አይምሮ ያልተገለጠልኝ ነገር እንዴት ምን ሆነሽ ነው? ማናት? ምንድናት? ምን ሆና ነው? እንዴት ብሎ ይጠይቃል። ይሄ ነገር ፊልም ነው? ድራማ ነው? አውቆ ነው? ምን እያደረገ ነው? አብርሃም ምን እያደረገ ነው? ይሄ ነገር አውቆ ከሆነና እውነትም ይሄ ነገር ትክክል ካልሆነ ነገ እሱ በሰማይ ቤት የሚጠይቅበት ነው። የእጁን ያገኛታል። ይሄ ሁሉ ሰው አስጨንቆ የእጁን ያገኛል አብርሃም። ይሄ ነገር እውነትም አብርሃም ሙድ እየያዘ ከሆነ ይሄ ሁሉ ሰው ላይ ይሄ ሁሉ ፋሚሊ ላይ ሙድ እየያዘ ከሆነ ነገ ዋጋ በእጁን ያገኛል። ነገ በዚህ ነገር ዋጋውን ይከፍላል፣ ዋጋውን ያገኛል። ግን ደግሞ ይሄ ነገር ውሸት ነው በሚል ወይ ደግሞ አውቆ ነው በሚል ስበብ ይሄ ልጅ እንዲጎዳ ደግሞ መፍቀድ የለብንም። ኔቨር እዛ ጋር ያላችሁ ሰዎች በሙሉ አጠገቡ ላይ አለን ስትሉ የነበረው ዛሬ ሲታመም የታላችሁ? ሄርሜላም ብትሆኚ ይሄ ልጅ አሁንም ቢሆን ከነሱ አሁን ካለበት ሁኔታ እኔ በነገራችን ላይ አልፈቅድም። እንደዚህ ሆኖ ሩታ ጋር አብርሃም ይቆይ የሚል ፍላጎትም የለኝም፣ ምንም የለኝም። ለእህቴ ለሩታ አንደኛ ነገር ይሄ ሌላ ቁስል ነው። ሌላ ቁስል አይምሮ ዘገምተኛ ቤት ላይ አይምሮ ዘገምተኛ ልጅ ቤት ላይ እንደማሳደግ ነው። አሁን አብርሃም ያለበት ሁኔታ ከሩታ ጋር ቢቆይ አይምሮ የሳተ ልጅ አይምሮ ዘገምተኛ ልጅ ቤት ውስጥ ማሳደግ ነው። ምናልባት በተለያዩ የሕክምና እንትኖች ሰውን የማደንዘዣ መድኃኒቶች ምኖች ሊሰጡ ይችላሉ። እነዛ ነገሮች የምርም ተሰጥቶት ከሆነ ይሄ ልጅ ኢትስ ኦኬ። አውቆ ሰው አድርጎት ከሆነ አውቆ የሆነ ሰው እንደዚህ ይሄ ነገር እንደዚህ መደረግ አለበት ብሎ የሚያስቡና ያደረጉት ከሆነ እግዚአብሔር በነገራችን ላይ የእጅ የሚሰጥ አምላክ ነው። ነገ ከነገ ወዲያ እጃቸውን ይሰጣቸዋል። የዘሩትን ነው የሚያጭዱት። ግን አሁንም ቢሆን አንድ አስረግጬ የምነግራችሁ ነገር ቢኖር ሩታ ይሄን ነገር አላደረገችውም። ምንም ነገር አልፈጠረችም። ምንም ነገር አላደረገችም። እኔ ከአፏ ይሄው ምላ ነው የነገረችኝ። ምላ አንድም ነገር የምታውቀው ነገር እንደሌለ እሱ ያለበት እንደዚህ መሆኑን ሚስጥር ምንም የምታውቀው ነገር እንደሌለ ጀስት ፍቅሯን ገልጻለታለች። የተለያዩ ነገር ታደርግለታለች። ከዚህ በፊት እንደሚያደርጉት ፍቅር ፍላሽባክ እንዲመጣ የፍቅር ፍላሽባካቸው የድሮ ትዝታቸው እንዲመጣ ብዙ ነገር ታደርግ ትችላለች። ግን ይሄን ነገር ጭራሽ አድርጋ አታውቅም። ይሄን ነገር ማን ሊያደርግ ይችላል? ሁላችንም ተሰብስበን ትላንትናም እንዳወራ ነው ሄደን ማን ሊያደርግ እንደቻለ ማን እንዳደረገው ደግሞ ማወቅ መቻል አለብን። ቁጭ ብለን ነው የምንጠብቀው። ዛሬ እዚህ ምንም ነገር ይፈጠር ማንም ይፈጠር ቁጭ ብለን ጠብቀን ያለውን ነገር በግልጽ እናሳይ።